አመሰግናለሁ። እንግዲህ የአገዛዙ ስርዓት በተደጋጋሚ አሁንም እየፈረሰ ነው ያለው። እንግዲህ ከአንድነቱ ምስረታ ጋር ተያይዞ በርካቶቹ አማራ ፋኖን እየተቀላቀሉ ይገኛሉ። እንግዲህ ከነዚህ መካከል በዛሬው ዕለት የአማራ ፋኖን የተቀላቀለ ጓድ አለ። እስኪ ስሙንና ከየት አካባቢ እንደመጣ ክፍለ ጦርና ሻለቃህን በማስተዋወቅ እንጀምር። ወታደር እናመሰግናለን። ጥያቄው ወታደር አብዲ ዛክር ይባላል ነው ክፍለ ጦሩ 79 ከዛን አራተኛ ሻለቃ ማለት ነው። እሺ አብዲ ዛኪር፣ እስኪ እንደው ስለ ፋኖ ምንድን ነበር የምትባሉት? የሚነገራችሁ ነገር ምንድን ነው? ስለ ፋኖቹ ሌባ ነው፣ ፋኖ ሰው ይዘረፋል ምናምን ብሎ ያወራል እዛ ውስጥ ማለት ነው። ፖለቲካ ማለት ነው፣ መከላከያ ውስጥ ማለት ነው። አሁን ወጥቼ ሲያይ ማለት ነው እንደ ፋኖ የለም ማለት ነው። እንደው አሁን ፋኖ ጋር ካለባት ቀን ጀምሮ እንደው ያላችሁ አያያዝ እንክብካቤ ምን ይመስላል? እንደው እንክብካቤ እኔ እንደሰው አይቻላል። በጣም አሪፍ ነው፣ ተመችቷል። በጣም ጥሩ። እስኪ እንደው ለጓዶችህ የምታስተላልፈው መልእክት ካለ መከላከያ ተቋም ውስጥ ላሉ ጓዶች እስኪ እንደው በአማርኛ የምትላቸው ነገር ካለ እስኪ አጭር ነገር በልና ከዛውም ጋር አያይዘህ ሌሎችም ጥያቄዎች ደግሞ መጣለው ነው። ጎደት እዛ ያላችሁ እኔም ጥያቄው ወደዚህ የሚቀላቀል ነበር እንዴ እኔ ማለት ነው እዛ ማለት ነው። እሺ በመጨረሻም እስኪ በአፋን ኦሮሞ ይሄን ፕሮግራም ለሚከታተሉ ወይም በቴሌቪዥን መስኮትና በሶሻል ሚዲያው ለሚያዩት እስኪ በአፋን ኦሮሞ እንደሞ እስኪ ያለውን መልእክት አስተላልፍ እስኪ። ከንንጀዶ ወራ መከላከያ ከሰጅራኒፍ አካ ካራክናት ጥልፈኒ ቀላቀለማ ነው በርባዳ ዋንተይፊ ባዬ ፋኖም ነመጋሪዳ ዮ ገረብያ ገሉ በርባዴስ ዮ እጅቹ በርባዴስ ነማ አስረዳው ዋንተይፍ አካ ካራክናት ጥልፈኒ ቀላቀለማ በርባዳ አማ እርገኑ ፊያን ቶርቤ ተኮ ገይ ቶርቤ ለማ እንዴ ማረዩ ባዬና አንከባከባሩ ቃስሪት ተቾ ወጅን ዱጋራ ኛታ ረሴ ከጋሪ ጅራ በረዱስ ጅራ ዋን ናደገፈተኒው ገለቶማ። እኛም ከልብ እናመሰግናለን። እንግዲህ በመላው አማራ የምትገኙ በመከላከያ ተቋም ውስጥ ያላችሁ ወንድሞቻችን ይሄ አብይ አህመድ የስልጣን ቆይታውን ለማራዘም የሚጠቀምበት እንጂ እኛ ከኦሮሞ ወንድሞቻችን ጋር ምንም አይነት ልዩነት የለንም፣ ከነሱ ጋር ጸብ የለንም። ስለዚህ ሁላችሁም ወደ አማራ ፋኖ በጎጃም እንድትቀላቀሉ ጥሬን አስተላልፋለሁ። አመሰግናለሁ። እንግዲህ በዛሬው ዕለት በአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣኑ መብረቅ ብርጌድን የተቀላቀሉ ከተለያዩ ተቋማት የነበሩ በርካታ እንግዲህ እንደምታዩቸው እነዚህ ልጆች ከዚህ በፊት በተለያዩ ተቋማት ላይ የነበሩ ናቸውና እስኪ ከነሱ ከያንዳንዳቸው ራሳቸውን ያስተዋውቁልና እንጀምር። እስኪ አስር አለቃ ስምህንና የት አካባቢ እንደነበርክ ያለውን ነገር አስተዋውቀን። እኔ ነጋሽ ይባላል፣ ነጋሽ አስር አለቃ ይባላል። እኔ የነበርኩ 304 ኮር 79ኛ ሁለተኛ ሻለቃ ማለት ነው። እዛው ነበር። እሺ አመሰግናለሁ። እስኪ ጓድ ደግሞ ስምህንና ልክ እንደዚሁና የት አካባቢ እንደነበር እሺ ስሜ ሙላት ደሴ ይባላል። 304 79ኛ ክፍለ ጦር ሁለተኛ ሻለቃ። እሺ አመሰግናለሁ። ቀጥል እስኪ ደግሞ ወንድም ማለት ስምህንና የት ላይ እንደነበር። ስሜ አሳፈው ይባላል። እሺ ገረስላሴ ድረስ ይባላል። 41 ነው ያለው ሻለቃ 6ኛ ሻምበል አንደኛ ገንታ ሁለተኛ ይባላል። እሺ እንግዲህ ሁላችሁንም ስማችሁና ከየትኛው ቆር እንደመጣችሁ በዚህ ልክ እንትን ካለ እስኪ አስር አለቃ እንደው ወደዚህ ተቋም እንዴት ነው የገባኸው የሚለውን እስኪ ያጠራ አድርገህ አጫውተን። እዛ ተቋም ማለት ነው ፈሪቶ ነው ተቋም እንደ መከላከያ ድሮ ከሆነ አግባብ አለ፣ ብዙ ነገር አለ። ያው ነው ግን አግባብ የለም። የብዚ መቆቃምና መጋ ስነት የለም። እንደዛ ስለሆነ መከላከያው ምን ያዋጣል ማወጣታው ወጣ። ይሄ ወጣ ወደ ፋኖ ተከላከለ። የተከላከለ በኋላ ምንም መደርሰው ነገር የለም፣ ምንም የለም። ምጡ ነው እንደዛ
የመጣው የሆነ ነገር ከበዛ እዛ ግን ብዙ ነገር ይበዛል። የእኛ ጓደኛም የተረሸነ ብዙ ሰው አለ። መከላከያ ውስጥ ነበረ ማለት ነው። ሲቪል ንጹህ የተረሸነ ብዙ አለ። እንደዛ ነገር አልፈልግም ብዬ ወደዚህ ተደረገ። እሺ ከልብ አመሰግናለሁ። እስኪ ጓድ እስኪ ስለ ፋኖ ምንድን ነበር የምትባሉት? እዛ ተቋም ላይ ያላችሁ ምንድን ነው የሚነገራችሁ? ስለ ፋኖ የሚሰጣችሁ ስለ ወይም ስለ ፋኖ የምትማሩት ነገር ምንድን ነበር? እሺ ብዛሰጥ ያመሰግናለሁ። ስለ ፋኖ የምንባለው በቃ ሀያቷችሁ በቃ ይገሏችኋል፣ ያርዷችኋል፣ ሳይገሏችሁም እጃችሁን ይቆርጧችኋል ነው የምንባለው እኛ ስንመከር ማለት ነው። እሺ እስኪ በመቀጠል ደግሞ ወደ አንተ ልምጣና እስኪ እንዴት ነው የገባኸው ወደዚህ ወደ አድማ ብተና? እንዴት ነው የገባው? በፍቃደኝነት ነው ወይስ በምን መንገድና የት አካባቢ ነበር ተይዘህ ወይም ወደዛ ተቋም የተቀላቀልከው የሚለውን እስኪ አጭር ነገር ንገረን። እንግዲህ እኔ ገብረጋሲ ድረስ ነው የሚባለው ሰሜን ሸዋ ሀገረ ማርያም ታፍሼ ነው የገባሁት ማለት ነው። እኛ ስንገባ እኔ አሁን ዲቨር ነበሩ ስድስተኛ ሻምበል እንደዚህ ፋኖ አሁን የሉም የተባለው እዚያ ስንቀላቀል የሉም ጠፍተዋል። ወረዳው እዚያ በትንሽ ቀን ይችን ቀበሌው ምናምን እንቆጣጠራለን እና እንኳን የመጣችሁ እንኳን መጣችሁ እናንተ ኃይል እንኳን የተጨመረልን በትንሽ ቀን ነው የምንቆጣጠራ። ሲጀመር የሉም ባበናቸው ዋናው ቀንደኛው ዋናው ተለሎ ተመቷል፣ እጅ ሰጥቷል። አሁን ሌላውን የቀረ ነው የተባለው ማለት ነው። እሺ ከልብ አመሰግናለሁ። በድጋሜ ወደ 10 አለቃ እመለሳለሁ። እስኪ እንደው ፋኖ ወደዚህ ከመጣ በኋላ እንደው የፋኖ አያያዝ አቀባበል ምን ይመስል ነበር? የፋኖ አቋቋም ይገባል፣ ሁሉም ነገር ትስራታል። በጣም ጥሩ። እስኪ እንግዲህ በመጨረሻ እንግዲህ በመከላከያ ተቋም ውስጥ ላሉ ወጣቶች ጓዶች የምታስተላልፈው መልእክት ካለ እስኪ እሱን እድሉን ልስጥላን። እዛ ያለ ሰዎች ማለት ነው በፊት ስብሰባ ያደርጋሉ፣ አንድ ላይ ተሰብስበው ፈኖ አርዳሉ እዚህ ከወጣችሁ ይላል። ግን አሁን እኔም መንገድ ስላየ ብዙ ሰው እስካሁን የጠየቁ ነው። የኛ ኦሮምኛ ተናጋሪ ነው ልጆቹ በዛት ማለት ነው። ኦሮምኛ ተናጋሪ አንተ እንዴት ይገባ እንዴት ቤት ደርሰ ምናምን እኔ እንደ ቤት ደረስኩ ነው ያለው። እስካሁን መንገድ የተነገርኩ ነው። ሰው ሰጣለሁ እንዴት ይገባ እንዴት ቤት ደረሰ ሁሉም ነገር ሰው መታ የለም ሰው የገደለው የለም ብዬ የተነገርኩ ነው። መሳሪያ ተቀብለው እጅ ባዶ አባረሩ ምናምን ብሎ ልጆቹ ወይን ገላሉ ምናምን ብሎ የወሩ እዛ የተሸወዱ። እሺ አመሰግናለሁ። እስኪ በመጨረሻም እንግዲህ ይሄንን ፕሮግራም ወይም ይሄንን ለሚከታተሉ እስኪ በአፋን ኦሮሞኛ እስኪ መልእክት አስተላልፍ። ተቋም ውስጥ ላሉና የነበሩ ነገሮችን ፋኖ እንዴት እንደነበረ ያለውን እውነታ ያለውን ነገር እስኪ በአፋን ኦሮሞ መልእክት አስተላልፍ። ፈኖ ቤት መካሜ ወንኑረ ደረሰ እንጀሩ ደርዋችቲ አፋን ኦሮሞ ወረዱበቱ ማል ጀዱን ፈኖ ሲንቀላ መሳሪያ ሲንራ ፍረታ harka duwwaa deemtu wayin zoortanii asitti qabamtu wayin immoo sirrashenu akkasitti ijoollee shawwadaa ture. Amma garuu karaa hunda isaa waan argeef gisee goddanyoon na gaafatu akkamitti galte akkamitti mana geesse karaa siisteema baay'ee jira akkatti galte massaara akkatti gurguratu siisteema baay'ee jira yoo galuu barbaadde karaa sittanii jedheeni goddanyoota fuudhu itti maatii dura garuu maal jedhuun amaaraa keessaan galtan innumtanii wayisin ajjeesu namni jedhanii moostaa arganii sanii baay'oolleen kanarratti waan arganiif namni baay'een ana sii gal irree hin jiru abbaasi taneenyaa keessaa warri gal gaafii hunda isaa nuu dhiyeessanii akkanatti galle akkanatti homtuu hin jiru nuun jedhanii ergasii kabaa jiru nama baay'ee saniifuu galatoomadha nan galata ገለቶማ እኛም ከልብ እናመሰግናለን ወንድማችን። እንግዲህ በየትኛውም እንግዲህ ከመከላከያ ተቋም ውስጥ ያላችሁ ወንድሞቻችን ይህ ትግል አብይ አህመድ የራሱን ስልጣን ለማስጠበቅ የተጠቀመበት እንጂ እኛ ከአማራ ከኦሮሞ ጋር ምንም አይነት ጸብ የለንም። እኛ ከመሪው ጋር ነው ከስርዓቱ ጋር ነው ልዩነታችንና ስለዚህ ሁሉም በመከላከያ ተቋም ውስጥ የምትገኙ ወንድሞቻችን አድማ ብተና ሚሊሻና ፖሊስ የአማራ ፋናው በመቀላቀል ራሳችሁንና ህዝባችሁን አድኑ በማለት መልእክቴን አስተላልፋለሁ። አመሰግናለሁ።